ሰላም ወገንታት እንዴት አደራችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተስ እንዴት ናችሁ? እኔ ያለው ይቅርታ አድርጉልኝ። ትናንት ኢንስታግራም ላይ የተለቀቀው ፎቶ ማታ ነው ያየሁት። ልተኛ ስለ አካባቢ በሉትና ለመሰላችሁ እኔ ትናንት አልነበርኩም፣ ቤት አይደለ ቢዚም ነበርኩ። ኢንስታግራም ጭራሽ አልገባውም። እኔ ደግሞ ልጆቻችን ያው ቲክታኩን እና ዩቱብን ብቻ ነበር ያጨናነቁት የመሰለኝ። ለካ ኢንስታውም ተጨናንቋል ማለት ነው። የእኔ ወዶች ጠላቶቻችሁን፣ ምቀኞቻችሁን ከእግራችሁ ስር ይጣልላችሁ። አሚን በሉ። ክፉን በሩቅ ያደርግላችሁ። እናንተን በመጥፎ የሚያያችሁን አይኑን ስውር ያደርገው፣ እግሩን ስብር እንክት ያደርገው፣ እንደው ልቦናውንም ያጥፋለት። እኔ መብቴ ነው፣ ረግማችኋለሁ። ከዚህ በላይ አንዳንድ ጭምልቅ ያላችሁ ሰዎች ማለት ነው ነው ትናንት በጣም ብዙ ልጆች እየደወላችሁልኝ ነበር ኢንስታግራም ላይ በጣም ብዙዎቻችሁ ማለት ነው። ስልኬ ማርያምን ቶሎ እየደወላችሁ ነበር። ከዛም ደግሞ ሜሴጆችን አገኘውና ሜሴጁ ደግሞ ምንድነው ኮሜንት የተጻፈ ነው ሼር ያደረጋችሁልኝ። ኮሜንትም አላየውም እውነት ለመናገር ትናንት በቃ ፎቶአቸውን ፖስት አየው፣ እሱ ብቻ ነው ያየሁት። ከዛ በጣም ብዙዎቻችሁ የተጻፈውን ኮሜንት ሼር እያደረጋችሁልኝ ነበር። ያ ኮሜንት ተጽፎ ያገኛችሁ ለእኔ ብርቅ አይደለም። ከዛ በፊት 199 ሰዎች 199 ጊዜ ልከውልኛል እንደዚህ አይነት ጽሁፍ ማለት ነው፣ ተመሳሳይ ጽሁፍ። እነዚህ ሰዎች ማን ናቸው? በግሩፕ የሚሰሩ በግሩፕ የሚንቀሳቀሱ ብሩኬና ቅምጥሌ ማለያየት የሚፈልጉ የብሩኬን ውድቀት የሚፈልጉ ብሩኬ እድሜ ልኩን እንዲሰደብ ብቻ የሚፈልጉ የተረገሙና የተዋረዱ ሰዎች ናቸው። ኦኬ ሶ እናንተ ባያችሁት ኮሜንት መረበሽ የለባችሁም። ያ ድሮ የተባለ ነገር ያለፈ ልጅቷን ራሱ ሰላም ባትነሷት ምን ችግር አለው? እዚህ ጋ አሁን ባለፈው ላይ ብሩኬና ቅምጥሌ ዱባይ ሲመጡ ሰላማቸውን ለመንሳት የተጠቀማችሁት እንትን አትረሱትም አይደለም? በቃ የሆነ ቦታ ሊዝናኑ ሲሄዱ የምታመጧቸው ሙዶች አሉ። ቅምጥሌ እንድትረበሽ፣ ተመልካች እንዲረበሽ፣ ያችኛዋ ማንሽ ስሟን መጥራት አልፈልግም እናንተ የጻፋችኋትንም እሷንም ሰላሟን አትንሷት። እሷ ከማንም ህይወት ያልገባች ሰው ናት። እንደ ጓደኛ ትቀርባቸው ነበር፣ ቀረቤታ ነበራቸው። አሁን ተለያይተው ሌላ ሀገር ያለች ሰው ናት። ሶ እናንተ ምንድን ነው ሞኝና ወረቀት የያዘውን አይለቃሉ። ሞኝ ናችሁ እንዴ? ጅሉላ ስታስጠሉ። እኛ ሞኝ ነው እንዲህ ምን መስላችሁ? የሆነ ሰው ከሆነ ሰው ጋር ተገናኘ፣ የሆነ ጊዜ ጓደኛ ነበር፣ ከዛ ይለያያል። ጓደኛም ከነበረ ከካሜራ ጀርባም ሊቀጥልን ላይቀጥልም ይችላል። እንደዚህ ቅምጥሌ ስታት ጅል ነው የምትመስልሽ እንዳንቺ አንቺ እንከፍ ገልቱ። ቅምጥሌ እኮ ብልጥ ሴት ነች፣ ጎበዝ ሴት ነች። ብሩኬ ደግሞ ይኸውልሽ ባልሽን ይበልጠዋል፣ ወንድምሽን ይበልጠዋል፣ አባትሽን ይበልጠዋል። ልንገርሽ ብዬ ነው። ለዛ ነው የምትቃጠዩ። ተንገበገብሽ። ጀግና ወንድ ነው ነው ሚስቱን ሽክፍ ቁጥብ አድርጎ የያዘ ቁጥብ ጀግና ሴት ለሚስቱ የሚሆን ነው። ልንገርሽ ብዬ ነው ማሬ። ቅምጥሌ ደግሞ ለባሏ የምታንስ ሴት አይደለችም። 199 ሴት አንቺን ትበልጥሻለች። ሁሉ ጎረቤት ዘመዶች ሁሉ ትበልጣችኋል። ለዛ ነው የምትንገበገቢው። በደንብ ነው የምትበልጥሽ እጥፉን ማለት ነው። ኦኬ ስለዚህ እነዚህ ልጆች ጋር ተጠብቀሽ ማትለቂ ሰው ይሄን ነገር ይውላችሁ። አንድ ሰው ይጽፋል፣ ከዛ በኋላ ሁሉ ኮፒ እያደረገ ብሩኬን የሚጠላው ኮፒ እያደረገ ፖስት ያደርጋል። ይሄን ታውቃላችሁ አይደል? ኮፒ በቃ ምንም የተለያየ ነገር የለውም። እግዚአብሔርን ከበፊቱም ጀምሮ ለኔ የሚላክልኝ በውስጥ ከዚህ በፊትም ነግራችኋለሁ። አንዳንድ ሰዎች እየመጡ እንደዚህ በይልን እንደዚህ እኮ ነው ምናምን እያሉ የሚያወሩ ሰዎች አሉ። ያወራችሁትን ሰው ሁሉ ማምናችሁ አይደለውም። እናንተ እንዲህ ቤት ላላችሁ የሚል ሰው አይደለም። ከዚህ በፊትም ተናግሬያለሁ። ድጋሚውን እየነገርኳችሁ ያለሁት ምንድን ነው፣ አንዳንድ የሆኑ የወረዱ ሰዎች አሉ፣ የሰው ውድቀት ብቻ የሚመኙ፣ የሰው ልጅ ደስተኛ ሲሆን የሚቃጠሉ የሚንገበገቡ ማለት ነው። ተንገበገቡ፣ ተቃጠሉ። ምን ያርጉ? ዘና ሲሉ እነሱ ደግሞ ቅጥል አሉ። እነሱ ዋና ላይ እንደሰፈፍ እያሉ ዋኛሉ። እናንተ ደግሞ ጨጓራችሁ ቅጥል ይላል። ምን አቃጥላችሁ? ምን እሺ ነው? ምንድን ነው እሱ? እንደናንተ አይነት ጅል አንፎ አላየው። እውነቴን ነው የምላችሁ፣ የጅል ጥርቅም ማለት ነው። ተሰብስባችሁ 5 እኮ አትሞሉ እንደዛ አይነት ኮሜንት ምጽፉ እንዴ! ምን እሺ ነው? ምንድን ነው እናንተ? ምን ልሁን ነው የምትሉት? ምን ያርጋችሁ? ልበሉት ነው እንዴ? ልበሉት ነው? አፈር ብሉ። ስታስጠሉ ቡዳ ሁላ ማለት ቡዳ። እንደውም ቡዳ ናችሁ። ቡዳ ለበል እንጂ እዚህ ጋር በልታችኋቸዋል ልጆቹን ሁላ። ትናንት እንደዚህ ቦግ ሲሉ ራሱ ቅምጥሌ እንደዚህ ደበክ ስትል የኔ ደንቧላ፣ የኔ ደባካ፣ የኔ ወርቅ ስራ፣ የኔ ሽቅርቅር ብላ እንደዚህ ቆለት ልትላ ስትመጣ ቅጥል አላችሁ። እንደዚህ ማደስ ካላት አይቀር ውስጧን የሆነ እንትን እንዲሰማት እናደርጋላችሁ። የሆነ አንዳንድ ሰው እንዴት መሰላችሁ? የሆነ በተወራው ልክ ሰው የሚያምነው ነው የሚመስለው። እናንተ ባወራችሁት ልክ እሷ የምትረበሽ ነው የሚመስላችሁ። አይደለም። በሰው ወሬማ ቢሆን እስከዛሬ አብረው ባልቀጠሉ፣ እስከዛሬ ፍቅራቸው አብቅቶለት ቅምጥሌ ሌላ ሰው ጋር ሆና ብሩኬ ሌላ ሰው ጋር ሆኖ ምናምን ታያቸው ነበር። ግን አይደለም። እናንተ ባወራችሁት ልክ እነሱ ደግሞ በእናንተ እጥፍ ፍቅር ይጨምርላቸዋል። ገባችሁ አይደለም? እነሱ የእናንተ የሚከተሉ አይደለም፣ በሌላው ነገር እያያችሁ ነው። ይሄን አታርጉ ስንላቸው እንኳን ተቃራኒ የሚያደርጉ ልጆች ናቸው። ልክ እናንተ ደግሞ እንደዚህ የሆነ ማይረባ የረከሰ ወሬ ስታወሩ እነሱ ደግሞ እየነገሱ እየጸዱ ነው የሚሆኑ። የኔ ጸዴዎች ማለት ነው፣ የኔ ፍቅሮች፣ የኔ ጠንበለሎች፣ የኔ ወርቆች፣ የኔ ታዳጊዎች
ገና ከፍ ከፍ ትላላችሁ። ጠላቶች ይቃጠላሉ። መድኃኔዓለም ደግሞ ጠላቶቻችሁን ከግር ስራችሁ ይጣልላችሁ፣ አይለፍላቸው። እንደዚህ እድሜ ልካቸው ስለ እናንተ እንዳወሩ እናንተ እያደጋችሁ እድገታችሁ እየጨመረ ሀብታችሁ ሁሉ ነገራችሁ እየጨመረ እነሱ ደግሞ እየተቃጠሉ እዛችሁ ካሉበት እንዲኖሩ መድኃኔዓለም ያደርጋቸው። አሜን። አዎ የሰው ክፉ ወይኔ ወይኔ ወይኔ፣ የሰው ልጅ በዚህ ልክ ክፉ ነው እንደ መድኃኔዓለም ድረስልኝ የፈጣሪ ያለ። ኧረ ቅዱስ ገብርኤል አባቴ እንደነዚህ አይነት ሰዎችን እንደው ካጠገባችን አርቅልን። ሰው መስላይ ሾካኮች እንደምን አላችሁ ብሏል እኮ ዘፋኙ። እና ሰው መስላችሁ አንዳንድ ሰዎችማ እኮ ነው መጀመሪያ ምን ይላሉ? እንዴት ነሽ ሰላም ነው ወይ? እኔ እኮ ጨረቃዎችን በጣም ነው የምወዳቸው ምናምን። እሺ ትላላችሁ። ከዛ ግን ደግሞ ታውቂያለሽ ይሉሻል። እሺ እንደው ብሩኬ እኮ ማለት ነው ብታይ እንደዚህ ነው እንደዛ ነው ምናምን ብሎ ስለ ብሩኬ እንዲህ ነው እኮ እኔማ ቅምጥሬ ታሳዝነኛለሽ። ለራስሽ ባዘሽ ለራስሽ ህይወት ባልሽ በዛ በጎን ይግማማል። አንቺ ደግሞ እዚህ መጠሽ ሌላ ነገር። ባልሽ እንደዛ ስለሆነ ብሩኬም እንደዛ መስሎሽ ነው ማሬ? ኖ ኔቨር ኔቨር። አንቺ እንደዛም ከሆንሽ ደግሞ ባልሽ እየተጫወተብሽ የምትኖሪ ሴት ከሆንሽ እሱ ያንቺ ህይወት ነው። እሺ ገባሽ አይደለም? ምን አይነት ስታስጠሉ ሾካካውላ። ሾካካ ሰውን ያልወድም። እንደ ስስት እንዲህ ትከረባበታላችሁ። ምን አከረባበታችሁ? እንዳላችሁ ትቀጥሉ። ጨምላቃውላ አትጨማላለቁ። ስድ ስታስጠሉ ዘጋችሁ። በቤቴ በጣም ነው ይዘጋኝ። ይህን እያወራሁ ያለሁት ለምንስላችሁ ከዚህ በፊት እኮ ማርያምን አልኳችሁ። ይህ ጽሁፍ አሁን ይህ ጽሁፍ ማለት ነው ኢንስታግራሜን ኢንቦክስ ባሳያችሁ በጣም ብዙ ነው ፎሎ ያልመለሱላችሁ ሰዎች እንደዚህ ጽፈው ግን አክሴፕት ካላላችሁት ድጋሚ መጻፍ አይችሉ ምናምን እና አየውና ዘምላለሁ ምናምን። ይሄ ነገር ምንድነው? አይበቃቸውም ወይ? ከዚህ በፊት ነገራችኋለሁ። ብሩኬ ደግሞ መራራ ነው ምናምን ምላችሁ እኔን እያየሁ ነው። አሁን ይሄን እያወራችሁ ያለሁት በአደባባይ የተጻፈ ኮሜንት ስለሆነ ነው። ሄዳችሁ ታይታላችሁ። እኔ እዚህ ጋር ደግሞ አልለጥፈውም። ኦኬ። እና በዚህ ልክ ባትጃጃሉ። እናንተ ሰው የሰጠውን ነገር ይነሳችኋል። ሰው ፍቅር ይሰጣችኋል፣ ይነሳችኋል። ገንዘብ ይሰጣችኋል፣ ይነሳችኋል። የሆነ ስልጣን ይሰጣችኋል፣ ይቀማችኋል። መድኃኔዓለም የሰጣችሁ ነገር ግን መድኃኔዓለም እሱ ነው። ቢወስደውም ቢለውም ደግሞ አይወስደውም። አያችሁ፣ የሰው መውደድም ሲሰጣችሁ እሱ ነው። ሀብትም ገንዘብ ዝናም ሲሰጣችሁ እሱ ነው። አያችሁ፣ የሰጣችሁን ነገር አይነሳችሁ። የሰው ልጅ ግን የሆነ ነገር ሰጧችሁ ወይኔ ቢወስድብኝስ ምናምን እያላችሁ ከዛ ሰው ስር እንድትሉ ነው የሚፈልገው። ሰው የሆነ ነገር ይሰጣችሁና ያን ነገር እንዳይነጥቃችሁ ሁሌ ከሱ ስር እንደው በማርያም እንደው በገብርኤል እንደዚህ እንዳታረግ እኔ እኮ እንደዚህ ነው እያላችሁ እንድትልከሰከሱ ነው የሚፈልገው። ግን እግዚአብሔር ይጠብቃችሁ። እናቴ ድንግል ማርያም ትጠብቃችሁ። ጥላ ከለላ ትሆናችሁ። ምቀኛ ሸረኛውን ያዝላችሁ፣ ከእግራችሁ ስር ይጣልላችሁ። አሁንም ደግሞ አለው ከእግራችሁ ስር ይወድቃሉ ጠላቶች ማለት ነው። እና በዚህ ልክ ባትቆሉ ጥሩ ነው። እናንተ በድፍኑ በድብቁ የሰራችሁትን ኃጢአት እንደው መድኃኔዓለም በአደባባይ ያዋርዳችሁ። እንደው እንደዚች አይነት ጽሁፍ ምጽፉ በሙሉ እነሱ እኮ እንደዚህ ነው፣ ለጥቅም ነው የሚፈልጋል፣ ለጥቅም ነው የምትፈልገው፣ እነሱ እኮ እንደዚህ ናቸው ምናምን እያላችሁ ስለ እነሱ መጥፎ ነገር የምታወሩ ድብቅ የሆናችሁ ሰዎች በአደባባይ እንደው መድኃኔዓለም አባቴ የእናንተን ውድቀት ያሳየኝ። አዎ የእናንተን ለቅሶ ያሳየኝ። እውነቴን ነው። እሱን ነው የምመኝላችሁ። ሌላ ምንም አልመኝም። እኔ ለሰው ክፉ ተመኝቼ አላውቅም። ለእናንተ ግን ተመኙ። ምን አረጓችሁ እንደዚህ? እነዚህ ገና ትንንሽ ልጆች፣ ታዳጊ ልጆች፣ ፍቅር የሆኑ ልጆች። እንደነሱ ፍቅር አለ እንዴ? እንደነሱ ተወዳጅ አለ? እንደነሱ ደግሞ ፍቅር የሆነ ሰው አለ? ማርያምን እንዴ! ምንድነው በዚህ ልክ የምትቆሉት? ቁሌታ ሙላ ማርያምን። እንደ ጨረቃዎችና እንደ ጨረቃ ፋሚሊ ማለት ነው ፍቅር የሆነና ንጹህ ልብ ያለው ህዝብ የለም እዚህ ምድር ላይ። እየመረራችሁ ዋጡት። እንደ ጨረቃዎች ፍቅር ምርጥ ሰው እመቤቴን ወርቅ የሆኑ ሰዎች እንደ ጨረቃ ፋሚሊ ወርቅ ልብ ያላቸው በቃ ለሰው ልጅ እድገት ለሰው ልጅ ፍቅርን ብቻ የሚመኙ የትም ሀገር ላይ አታገኙ። ታነቁ፣ እዛው ታነቁ ሲጥበሉ እና አስመሳይ ሰዎች አንፈልግም። ጨረቃ ፋሚሊ አይደላችሁ። እንደዚህ አይነት ነገር መጽሐፍ እኮ ጨረቃ ፋሚሊ ምናምን ብላችሁ ፕሮፋይል ለብሳችሁ የምትለፋደዱ ማለት ነው። ጨረቃ ፋሚሊ እንደዛ አይደለም። ፒውር ልብ ያላቸው ፎንቃ የሆኑ ሰዎች ናቸው። ቀረብ ስትላቸው በፎንቃቸው ጥብስ የሚያደርጓችሁ። እሺ ጅላጅል ሁላ ዝም ብላችሁ ስታስጠሉ እጭ እና በመቀጠል ደግሞ የቅምጥሌ ፎሎወር ቀንሷል እያላችሁ ብዙዎቻችሁ ቴክስት እያደረጋችሁልኝ ነበርና እውነት ለመናገር ስንት እንደነበር ስንት እንደደረሰ ምናምን እኔ አላየውም ነበረ። ግን ማታ ይሄው ይሄ ነው ብላችሁ ከቅድም ሳይውና አሁን ሳይው ብላችሁ 82 ነበር፣ ከዛ ደግሞ 81 ሆኗልና ፎሎ እያነሳችሁ ያላችሁ ሰዎች መልካም ነው። የማትፈልጉ ጠቃሚ ያልሆናችሁ ሰዎች አታስፈልጉም። አሁንም ደግሞ የማታስፈልጉ ሰዎች ካላችሁ በክብር ቤታችን እየለቀቃችሁ ውልቅ በሉ። ስለማጠቅሙ ኑራችሁ ማጠቅሙ ኑሮ ፎሎወሩ ነው። ላይክ አያደርጉም፣ ሪፖስት አያደርጉም፣ ኮሜንት አያደርጉም።
ዋት ዘስ ምን ያደርግላችኋል? ታዲያ እንደዚህ አይነት ሰዎች በክብር አሁንም ውልቅ እያላችሁ ከብሩኬ ቤትም አላስፈላጊ ሰዎች ካላችሁ ከኔ ቤትም ከቅምጥሌ ቤት አላስፈላጊ ሰዎች ኑሮ አይጠቅማችሁም። ነገር ነው የሚያመጡባችሁ፣ ነገር ነው የሚያሳስቡባችሁ። ዝም ብለው ነው የሆነ ከእናንተ ቤት ፎሎ አድርገዋችሁ እየጠበቋችሁ ያሉት። ምን ታውቃላችሁ? ምን ትፖስታለች? ምንድን ነው የምትፖስተው? ከዛ ለሆነ ሰው ሄዶ ለማቀበል እንደዚህ አይነት ሎች ሰዎች ለፎሎ የሚንገበገቡ ሰዎች አስፈላጊ አይደሉም። እያነሳችሁ ጥርግ ማለት ነው ስለማታስፈልጉ ስለማጠቅሙ። ሶ ፎሎ ተነሳ አልተነሳ ብላችሁ እየተናደዳችሁ ያላችሁ ልጆች ምንም ያናድን ነገር የለውም። ጥርግ ይበሉ። ያሉት በቂ ናቸው። ብዛት ምንም አያደርግም። ከብዛት ጥራት ነው ማሮቼ። ያሉት ይበቋቸዋል። ወደፊት አንድ ሰው ሲሄድ ደግሞ ትናንተም ነግራቸዋለሁ፣ አንድ የማይረባ ሰው ልቅ ብሎ ሲሄድ የሚረቡ ሰዎች 5-6 ነው ይመጣሉ ማለት ነው። ስለዚህ ምንም ያናድድ ነገር የለውም። ሶ ፈታ በሉ። ኮፒ ሊንክ አድርጉ ቤቷን። ከዛ ውጭ ምንም ያስጨንቅ ነገር የለውም። ሲቀጥል ደግሞ ዩቱብ ቲክታክ ላይ የራሱ የሆነ በሽታ አለበት። በሽታው እየመጣ ነው አሁን ላይ። ታች ከሆነ አንዳንዴ ፖስት አድርጋችሁ ማንም ሳየው በዜሮ 2 ቀንም 3 ቀንም ሊቆይ ይችላል። ከዛ ስትጭኑ ደግሞ ይደልታል። ቲክቶክ ራሱ ያመጣውን ባህሪ ነው ደግሞ እየነገርኳችሁ ያለሁት። እንዲሁም ደግሞ ቲክታክ ወይ ደግሞ የሰዎች ባህሪ እንዴት መሰላችሁ? ፎሎ ያደርጓችሁና አዲስ የመጡ ሰዎች ካላችሁ የሚያውቃቸው ከድሮ ከነበረ ችግር የለውም። ያው ፎሎ አድርገው መቼ ፖስት እንደምታደርጓም ስለምዘገጅ ያውቃሉ። ግን በአዲስ ፎሎ ያደረጉ ሰዎች ካሉ 1 ሳምንት 2 ሳምንት የጠበቁና ቪዲዮ ፖስት ካልተደረገ ፎሎ ያነሳሉ ማለት ነው። ይሄ የየትኛውም እንትን ላይ ነው። እኔም የተወሰነ ጊዜ ስጠፋ ከቲክቶክ ላይ ስለሚነሳ ተነስቶ ስለማገኘው ማለት ነው። ከዛ ፖስት ስታደርጉ ደግሞ መልሶ ይመጣሉ። እንደዚህ አይነት ነገር አለ። ቅምጥሌ ፖስት አድርጊበት ቲክታክሽ ላይ አንዳንዴ አለፍ ብሎ ፖስት ብታደርጊ ምንም ችግር የለውም። ልክ አሁን ለዩቱብ ቪዲዮ ተወጡ የለ በዛው አጋጣሚ ስርት አድርገሽ ፖስት ማድረግ ተገቢ ነው ብዬ አስባለሁ። ፖስት ስታደርጊ ፎሎወርሽ ይጨምራል፣ ፔጅሽም ከፍ ይላል። ከዛ ውጭ ግን ፎሎ ተጨመረ ተቀነሰ እጅ በፊት ነግሬያችኋለሁ። የቲክታክ ፎሎወር ምንም ጥቅም የለውም። ምንም ኦኬ፣ ጥቅምም የለውም። ሶ እንደዛ ነው አይደለም። ቲክታክ ላይ ዩቱብ ላይ ራሱ እኮ ቫይራሉ ቪው ነው እንጂ የሚጠቅማችሁ ፎሎወር ምንድነው ሰብስክራይብ እኮ ምንም ነው ጥቅም የሌለው። ጥቅሙ ምንድነው? እናንተ ፔጃችሁ ባደገ ቁጥር ዩቱብ የራሱ የሆነ ኳሊቲ ነገር ይሰጣችኋል። ከብዙ ነገሮች ከውድቀቶች ትድናላችሁ ማለት ብዙ የሆነ ከአንዳንድ ነገሮች ብቻ እንትን ትላላችሁ ትድናላችሁ እንጂ የሚጠቅማችሁ እይታው ብቻ ነው። እይታ ሲጨምርላችሁ እንጂ ፎሎ ጨመረ አልጨመረ ምንም የሚጨምረው የሚቀንሰው ነገር የለም። ቲክታክም እንደዛው ላይቭ ላይ ስትገቡ በምታገኙት እንትን ኮንቴንት ስትሰሩ ማስታወቂያዎችን ስትሰሩ በምታገኟቸው ገንዘቦች ምናምን ነው። ግን ደግሞ ፎሎ በጨመረ ቁጥር ሰው የእናንተ ፈላጊዎች ይበዛሉ ነው። ዩቱብ ላይም ቲክታክ ላይም ልላችሁን ፈልገው ማለት ነው። በቫይራል በእንትኑ በፎሎ ልክ ሰውን ፎሎ ማድረግ ይጨምራል ምናምን ሰዎቹ እናንተን ምርጫ ለማድረግ እንትናቸው ይሆናል ቀለል ይላል በሚለው ነው ማለት ነው። ስለዚህ ምንም የሚያስጨንቅ የሚያደናብር ነገር የለውም፣ የሚያበሳጭ ነገር የለውም። ፈታ ዘና በሉ ነው የምላችሁ ጋይስ እና ወዳችኋለሁ። ምቀኛ ገደል ግቡ። እሺ ወዳጆች ደግሞ ረዥም ዕድሜ ከጤና ጋር ይስጣችሁ። ጨረቃዎች የኔ ፍቅሮች ሁሌም ፋ በሉልኝ። አንዳንዴ ደግሞ ትናንትም ተናግራለሁ ዛሬ መድገም አልፈልግም። ተመልካች የሚላችሁ ነገር ለማድረግ ሞክሩ። ሁል ጊዜ አድርጉ ሳይሆን አልፎ አልፎ ብታደርጉ ባይነኝ። ደግሞ ያን ደግሞ ግዴታ እንደሆነ አትርሱ። እሺ በተረፈ ወዳችኋለሁ። ዛሬ በምን መልኩ እንደሚመጡ አላውቅም። ድጋሜ ነግራችኋለሁ። በሚጻፈው ኮሜንቶች ምንም መረበሽ አያስፈልግም። መጣው በውስጥ የሆነ ነገር የሚሏችሁ እንደውም በብሎክ አጠናግሯቸው። እሺ አያስፈልጉም። እንደዚህ ልቅምቅም የሆነ ሰው አያስፈልግም። እሺ ባይ መልካም ቀን